ልጆቹ የሱ አይደሉም። የቀን ተሌት ጸሎቴ የትዳር ጉዳይ ብቻ ሆነ። ሰው ጓደኛ ከያዘ ብቻ ዝም ብሎ ሆይ ሆይ ብሎ ማግባትስ ነው ወይ? በታክሲ እየሄድኩ አንድ መልከ መልካም ወጣት ለከፈኝ። አሜን ነው። ተጫዋችና መልከ መልካም ስለሆነ የብዙ ሰዎች መውደድ አለው፣ በተለይ በእህቶች። በአመቱም ሁለተኛ ሴት ልጁን ደገመ። አይተኛም እንዴ? ሰላም የፕሮግራማችን ተከታታዮች እንዴት ሰነበታችሁ? ዛሬም እንደተለመደው ከተለያዩ ሰዎች የሚላኩልንን መልእክቶች ወደ እናንተ ያስተምራሉ ብለን ያሰብናቸውን የመረጥናቸውን ወደ እናንተ የምናደርስበት ፕሮግራማችን ነው። ጆናይ ደህና ነህ? እግዚአብሔር ይመስገን ካንቺ ጉንፋን በስተቀር ወደ እናንተ እሺ ይዘሽ እንደመጣችሁ አትመለሱ ምን ይላል? የሆነ ያንዳንድ እንትኖች ሰሞኑን እንደውም ፕሮግራማችንን ሳስብ አንድ ትሬንድ ቲክቶክ ላይ ያየውኝ ነበረ። እንሰማለን ግን አንፈርድም የሚል ያው በቀልድ ነው እንትን የሚሉት ግን እውነት ነው። እኛም ፕሮግራማችንን ያስተምራል ብለን የምናስበው ለመፍረድ ጀጅ ለማድረግ ወይም ደግሞ ትኩረት አድርገን እዛ ሰው ላይ ለመቆየት ሳይሆን ያስተምራሉ ብለን ያሰብናቸው ነው ከተላኩልን መልእክቶች መሃል የምንመርጠው። ጆናይ ያንተን ታሪክ እንስማ። የኔ ታሪክ ለብዙ ሰው ትምህርት ይሆናል። ከታሪክ ያስቀድሜ ለሁሉም ክርስቲያኖች ይህን ልምከራችሁ፣ የእግዚአብሔርን ድምጽ መስማት ልመዱ። በጎቼ ድምጼን ያውቃሉ ከተባለን ድምጹን ልናውቅ ይገባል ብላ ነው እንግዲህ የምትጨምረው። ሜቢ ምናልባት ድምጽ ሰምታ ኢግኖር ያደረገችው ነገር አለ መሰለኝ። እና የኔም ታሪክ እንዲህ ነው። የገጠር ልጅ ነኝ። ቤተሰቦቼ ባይማሩም ለትምህርት የተለየ ትኩረት ስለነበራቸው እኔና ታናሽ እህቴን የሚችሉትን ሁሉ አድርገው አስተምረውናል። እኔ በተመረኩኝ በአመቱ እናቴ በጣም ታማ ሞተች። ብዙም ሳይቆይ አባቴ ተከተላት። እኔና እህቴ የብቸኝነት ኑሮ ለመድ ነው። ያደግንበት ሀገር ትቻት ስራ ፍለጋ ወደ አዲስ አበባ መጣሁ። እህቷን ዛተታት። እሺ አንድ የመንግስት ቢሮ ውስጥ ስራ ጀመርኩ። ብዙ ሰው አላውቅም። ተግባቢም ስላልሆንኩ ከስራ ወደ ቤቴ፣ ቸርች ፕሮግራም ካለ ወደ ቸርች ብቻዬን ነበር መመላለሰው። ቸርች ውስጥ በህብረት መያዝ ስለነበረብኝ የሐሙስ ማታ ህብረት ውስጥ ተያዝኩኝ። ብቸኝነቱ ቀለል አለልኝ። ሰው ይደውልልኛል፣ ሰዎችን አገኛለሁ። ህብረት ውስጥ ያገባ የወለደ የታመመ መጠየቅ ጀመርኩ። እንደዚህ አይነት ነገሮች ቢዚ ያደረጉኝ ቢሆንም ግን ሁሉንም በደስታ ነበር የማደርገው። ቤተሰቦቼ ናቸው። በስጋ ከተወለደችው እህቴ ይልቅ ቅርብ ናቸው። ነገም ህይወቴ ላይ እንዲህ እንደሚያደርጉልኝ እርግጠኛ ነኝ። የኔ ጥያቄ ግን መች ነው እኔ ህይወት ላይ እንደዚህ አይነት ክስተት የሚፈጠረው? በእርግጥ እንደ ሌሎቹ ሴቶች መልከ መልካም አይደለሁም። በጣም ረጅም፣ በጣም ወፍራም ነኝ። ከዚህም የተነሳ እንደ ልቤ ልብስ እንድመርጥና ደምቄ እንድታይ አልሆንኩም። ግን ሁሉም ሰው ቆንጆ ስለሆነ አይደለም የሚያገባው። እግዚአብሔር እንኳን ትዳር ልጁን ሰጥቶኛል ብዬ አምናለሁ። አምኜም ለህብረት ልጆቼና ለመሪዎቼ እንዲጸልዩልኝ ደጋግሜ ጠይቃለሁ። ለትዳር አዎ ማግባት እና መውለድ። እኔ አሁን ስታነበውም በጣም እንትን እያልኩ ያለሁት ይሄ እሷ ወፍራምና ረጅም ስለሆነች ምን ያህል ኮንፊደንስ ኮሚኒቲ ሆነ ኮንፊደንስ የሚያሳጣን ታውቃለህ አይደል? ማንም ይሄንን እኮ ዲፋይን አድርጎ ያስቀምጠው የለም የውበት መለኪያ ነው ብሎ። እንግዲህ የሆነ ኮመን አንደርስታንዲንግ አለ እንዲሁና በቃ ቆንጆ ለመባል እንደዚህ ብሎና እሷም ያንን ነገር አክሴፕት ማድረግ አልቻለችም። ቁመቴም ረጅም ነው፣ ሰውነቴም ወፍራም ነው። ለዚህም ደግሞ አምሬ ድምቅ ብዬ እንድታይ ያላደረገኝም። ልብስም ለመምረጥ አይ ቲንክ ያለችበትም ኢኮኖሚም እንግዲህ ከሷ ጋር አብሮ የሚሄድ ነገር ለማድረግም አይ ቲንክ የያዛት ይመስለኛል። እንግዲህ እንዲጸልዩልኝ ግን ደጋግሜ ጠይቃለሁ። በተለይ 37 ዓመት ከሆነኝ በኋላ ሳልወልድ ቀር ይሆን የሚል ስጋት ስለነበረብኝ የቀን ተሌት ጸሎቴ የትዳር ጉዳይ ብቻ ሆነ። ታዲያ በቃ እድሜዋ ማሳያ ሴቶች ያሳስባል። ታዲያ አንድ ቀን በታክሲ እየሄድኩ አንድ መልከ መልካም ወጣት ለከፈኝ። አሜን ነው። ጸሎት ሊመለስ ነው። ለከፋውን ሰበብ አድርጌ ወንጌል ነገርኩት። ሃሌሉያ አንቺ ወንጌል። እሺ ከታክሲ አብረን ወረድን። ብዙ አወራን። አንዳንድ ነገሮችን ስነግረው እንባው ይመጣ ነበር። እሺ ጥሩ ነገር እየታየኝ ነው። ስልክ ተቀያየርን። ቸርች እንሂድ ብዬ ደወልኩለት። ትንሽ አንገራግሮ እሺ አለኝ። የሚቀር መስሎኝ ነበር። አርፍዶም ቢሆን ደረሰ። ቸርች ገብተን ተቀመጥን። አምልኮ አልቆ ቃል ተካፍለን ጌታን የምትቀበሉ ተብሎ ሲጠራ እንዲወጣ አበረታታሁት። ተነስቶ ወጣ፣ ጌታን ተቀበለ። በጣም ደስ አለኝ። አብረን ምሳ በላን።
ደህንነት መማር እንዳለበትና የሚመቸውን ቀን ጠየቅኩት። እሱ ግን እዚህ ሰፈር ድረስ መምጣት እንደማይመቸው ነገረኝ። የሚመቸው ሰፈሩ አካባቢ ያለ ቸርች ፈልገን የደህንነት ትምህርቱን ጀመረ። ከስራ ስወጣ አገኘዋለሁ። ከሱሰኛ ጓደኞቹ ስለተለየ ብቸኝነት እንዳይሰማውና ወደ ቀድሞ ህይወቱም እንዳይመለስ አክሊሌ ብዬ ከህብረት እየቀረው ጭምር አገኘዋለሁ። የህይወት አክሊል ምናምን አንዴት ነው ላይክ እንደዛ ነገር ነው የምሳሰበው። አገኘዋለሁ። ቁጭ ብለን መንፈሳዊ ነገርን ስናወራ ይመሻል። ቤት ገብቼ ተገናኝቶ እንደማያውቅ ደግሞ እንደማይገናኝ ሰው ስልክ ተደዋውለን እስከ ግማሽ ሌሊት እናወራለን። ጥሩ እየሄደ ነው። እቺ ፎርጊንግ ስቴጅ እንዴት ነች? አዴት ነበረች አንቺ ጋር እኔ ብቻ ነኝ እንዲህ አይነት ነገር ማላውቀው። አይዞህ ጌታ ይረዳሃል። የደህንነት ትምህርቱን ጨርሶ ተጠመቀ። ቅርርባችን መልኩን ከቀየረ ቆይቷል። እሱም ያፈነውን ፍቅር በጥምቀቱ ሳምንት ምሳ እየበላን አወራኝ። ደስ አለኝ። የጸሎት መልስ አስደናቂ የጸሎት መልስ ሆነልኝ። ለህብረቴ ልጆች ለመሪያችንም ተናገርኩ። ሁሉም ደስ አላቸው። ልንጋባ አሰብን። እኔ ቸርች ጋር የጋብቻ ትምህርት ለመማር ወሰንን። የቸርች መሪዎች እና ጓደኞቼ እኔን አይተው እሱን ሲያዩ አላመኑ። እንዲህ አይነት መልከ መልካም ልጅ ከየት ነው ያገኘሽው ይሉኛል። ራሱ ነገር ልክ በጣም አንዳንድ ጊዜ ይሄንን እኮ ነው ቅድም የሚያነሳውት ኮሚኒቲዋ ወይም ደግሞ እዛ የሆነ ህብረት እየሄደች ነው እንደ ፋሚሊ እያየቻቸው ነው ስራ ያርጋ ብላቸዋለች። በዛ ኮሚኒቲ ውስጥ ራሱ ይሄን ነገር እንድታስብ አድርገዋታል ማለት ነው። ራሷን ቆንጆ አይደለውም ብላ ካሰበች ጭራሽ ይሄ ደግሞ ሌላ ሌላ እኔ የሚገርመኝ ነገር አንዳንድ ጊዜ በማህበረሰባችን ውስጥ ለአንዳንድ ሰዎች በሀዘን ሲጎዱ ማጽናኛ ቃል እየመሰሉ ነገር ግን በጣም ለማጽናኛ ከንቱ የማይሆኑ ጭንቅላት ውስጥ የሚቀር ነገሮች አሉ። እና ደግሞ እንደዚህም ደግሞ አይነት ደግሞ ሁኔታዎች ደግሞ አሉ። አሁን እንዴት ቢሆን ነው አንቺ እንደዚህ ሆነሽ ምናምን እና ትንሽ እነዚህ ነገሮች እንደው ማህበረሰባችን ውስጥ ከምንም ነገር በላይ እንደውም እሷን የሚጎዳት እነዚህ ነገሮች ናቸው። እሷ አይምሮ ውስጥ ቀድሞ ደግሞ ነበር ስለሷ ያላት ሰልፊ ኢሜጇ እንትን አይደለም። እሱንም እርግጠኝነት የፈጠረባት ኮሚኒቲ ነው የምትኖርበት አካባቢ ላይ እሺ ትራውማም ይኖራል። አንዳንድ ጊዜ ከልጅነታችን ስናድግ እኮ አንተ እንደዚህ አንቺ እንደዚህ ምናምን ያደግን ከሆነ ያ ትራውማ ቶሎ አይለቀንም። ብዙ ችግር እያየንባት ነው። እንግዲህ እዚች ልጅ ላይ ከየት ነው ያገኘሽው ይሉኛል። መልሴ ከሰማይ ነው። ደስ ይላል መልሷ። የጋብቻ ትምህርታችንን ጨርሰን ተጋባን። የኔ ህብረት ልጆች ሚዜ ሆኑት። ሁሉም ሰው ደስ ስላለው እንዲኝ ደስ ብሎኝ ነበር። ያ ቀን አልፎ ጥሩ የጫጉላ ጊዜ አብረን ካሳለፍን በኋላ ብዙም ሳይቆይ ጸባዩ መቀየር ጀመረ። ዘመዶቼ አገለሉኝ፣ ሃይማኖቴን አስቀየርሽኝ እያለ በትልቅ በትንሹ መነጫነጭ ጀመረ። ንጭንጩ እየባሰ መጣ። እንለያያለኝ። ደነገጥኩ። እንዲረጋጋና ሀሳቡን እንዲቀይር ብዙ ሞከርኩ፣ ለመንኩት። እሺ ወደ ቀድሞ ሃይማኖት እንመለስ፣ ቤተሰቦችህንም ይቅርታ እንጠይቅ አልኩት። እሱ ግን ፍቺ ብቻ ነበር የሚፈልገው። ከባዱ ፍቺ ነው እንጂ የፈለገው እሷ እንግዲህ እንመለስ አለችው። እሱ ግን ወደ ቀድሞ ሃይማኖት እሺ እንመለስ አለችው። አይ ብሎ ፍቺ ብቻ ነው የምፈልገው አለ። በዚህ ጭቅጭቅ መሃል ረጅም ዓመት ያልተሸጠ የቤተሰቦቼ መሬት ለአንድ ፋብሪካ ተሸጠና ብር መጣ። እኔና እህቴ 20 ሚሊዮን ተካፈልን። አይ ቲንክ 40 ሚሊዮን ተሸጠ መሰለኝ ቤቱ ቦታው ማለት ነው። 20 ሚሊዮን ተካፈልን አለች። እሱም ፍቺውን አክርሮት በፍርድ ቤት ተፋታን። ከሱኝ ውርሴን በጋብቻ ያፈራነውን የጋራ ንብረት ነው ብሎ ተካፈለኝ። ገጠር የቤተሰቦቼ መሬት ከሚሸጡ ደላላዎች ወሬውን ሰምቶ ወደ አዲስ አበባ መጥቶ ይህን ብር ለመካፈል ሲል እንዳጠመደኝ ነገረኝ። ዋው! አሁን እግዚአብሔርን ነው የምትጠይቀው? ማንን ነው የምትጠይቀው? አይ ቲንክ ለዚህ ይመስለኛል መጀመሪያ መግቢያ ላይ እቺ ልጅ የሆነ ነገር ሰጥታን ነበር እኮ። ተመልካቾቻችንም ካስተዋላችሁ ምን አለችን? ከላይ የኔ ታሪክ ለብዙ ትምህርት ይሆናል ካልች በኋላ ከታሪክ ያስቀድሜ ለሁሉም ክርስቲያን ይህን ልምከራችሁ አለችን። ትዘካለች። የእግዚአብሔርን ድምጽ መስማት ልመዱ። የእግዚአብሔርን ልብ አይ ቲንክ እሷን ዴስፕሬትም ስለሆነች መሰለኝ። አዎ ተስፋ ቆርጣለች። 37 ዓመቴ ነው፣ እድሜ ሄዷል፣ መውለድ አልችልም። ስለዚህ ያገኘሁትን ቻንስ ልጠቀም ይመስለኛል። ግን ዋው ዲስ ማች ሰው ላይ ክፉ ይሆናል።
በጣም አሁን እየገረመኝ ማለት ምን እየጠበኩ ነበር መሰለ ወይ ሌላ ፊዚካሊ በቃ ባላት አፒራንስ ምናምን አልወደድኳትም ሌላ ሴት ጋር ሄዳለሁ ምናምን እንጂ መጨረሻውን የጠበኩት እኔ ዲስማች ማለት ይኮ ግን አጋጣሚያቸው ራሱ እኮ ከባድ እኮ ነው። ለክፋት ነው ስለዚህ ኦን ፐርፐዝ ነው የለከፋት ማለት ነው። ወደ መጥቶ እሷ የምትኖርበት ወይ የምትሰራበት አካባቢ ላይ ኦን ፐርፐዝ መጥቶ ለከፋት። ከዛ በኋላ ስትነግረው በጣም ድራማቲክ ነበር። ስትነግረው እሷ ደግሞ አገኘው ብላ ወንጌል ስትነግረው ስለማያምን በጣም አለቀሰ። ስለዚህ ባይዘው እንትን ለማለትም እኮ አንዳንድ ጊዜ በዛ ልክም ለመጠርጠር ማውም በሰውኛ ራሱ በቃ እኔ ያው ልቡ ተነክቶ ምናምን ነው ይመስለኝ ሲያለቅስ ወንጌል ተነገረው። በቃ እንግዲህ ሰዎች በእውነት ጆና እኔ የመጨረሻውን ኤክስፔክት እያደረኩ የነበረው ላይክ በቃ እንዳልኩ እኔ በአፒራንሷ ምናምን እንጂ ጭራሽ ዲስማች እሱ ማለት ቀድሞ ሁሉንም ታሪክ ያውቃል። ከዛ ያለችበትን አፈላልጎ እዛ አካባቢ ላይ እንግዲህ ቦታው የሚሸጥበት እንግዲህ ቦታቸው እንግዲህ የእናትና የአባቷ ቦታ ይሆናል። እዛ አካባቢ ላይ ያ ነገር ሊሸጥ እንደሆነ ሰምቷል፣ ከደላላ ሰምቷል። ስለዚህ ያን ነገር ደግሞ በዛ ዋጋ ከተሸጠ ከሷ ጋር ከተጋባ በጋብቻ ካለ ስለዚህ ህጋዊ እንትን አለው። ስለዚህ ያንን ተጠቅሞ ማግኘት እንደሚችል ሰውየው በጣም ሁሉን ነገሩን ፕላን አድርጎታል። በቃ ተዘጋጅቶበት ነው የመጡ በቃ 10 ሚሊዮን ብር። ስለዚህ ኢቭን አሁን እሷ የጸሎቴ መልስ ብላ ያስቀመጠችው ጀስት እንድታገባ ሰው እንዲጸልይላት ባስቀመጠችው ርዕስ ነው እንጂ የጸሎት ርዕስ ሰጥታለች። ሁለተኛ እድሜዋ 37 ዓመት ስለሆነ ኮንሺየስ ሆናለች። ውስጧ ጥያቄ አለ። መቼ ነው እኔስ እዚህ ህብረት ውስጥ እንደማገኛቸው ሰዎች እነዚህ ህብረት ውስጥ እየመጡ እኔን የሚጠይቁኝ አገባች ብለው የሚጠይቁኝ ወለደች ብለው መጥተው የሚጠይቁኝ ሌላም ነገር በቃ አይደለ እንደዚህ የሚደረገው እኔ ቤትስ መቼ ነው? ያ ጥያቄ አለባት። በዛ ላይ ደግሞ እኔ ቆንጆ አይደለሁኝም ብላ ደግሞ ስለራሷ ሰልፍ ኢሜጇም እንደዛ ነው። ረጅም ነኝ፣ ከዛ በጣም ወፍራም ነኝ ምናምን ብላ ታስባለች። ከዚህ ማጣ ስለዚህ አይ ቲንክ ምናልባት መለከፏ ራሱ ለሷ እንደ ብርቅም ሊሆንባት ይችላል። አይ ነው ተለክፋ ታውቃለች። ይሄው ኮሚኒቲውም የሚያስቀምጠው እንትን ስላለ ነው ማለት ህብረተሰቡ ራሱ የሚሰጠው የሆነ የሚያስቀምጠው እንትን አለ። ቆንጆ ነው፣ አስቀያሚ ነው ቆንጆ ማለት እንደዚህ ቀላ ያለች መካከለኛ ቁመት ያላት ሰው ቀጭን ምናምን ተብሎ የተቀመጠ ካየኸው ይሄ እኮ አብዛኛው እንደየ ሲዝኑ እኮ ይለያያል። ልክ ፋሽን እንደሚቀያየረው የሆነ ሰዓት ላይ በቃ ሞላ ያለ ፊት ያላት ሴት ሺ ሶ ቢዩቲፉል ኪዩት ናት ይባል ነበር። አሁን ደግሞ በጣም ፊቷ ቀጭኑ ነው፣ ከንፈሯ ትልቅ የሆነ እንደዚህ የሆነ ኮሚኒቲ የሚያስቀምጠው እንትን ነው። ያ ነገር በጣም ቶርች እንዳደረጋት ነው እኔ ተሰማኝ እዚህ ላይ ማለት ነው። ምናልባት ልጅቷ ሁኔታዋን ስናየው ኢንትሮቨርት ነች ማለት ጓደኛ የላትም፣ ከሰው ጋር ግንኙነት የላትም። እንግዲህ እንደምትነግረን አዲስ አበባ ስትመጣ በጣም ብቸኝነት ይሰማኝ ነበር አለች። ከዛ ቸርች ውስጥ ከገባች በኋላ ነው ሰዎችን ያገኘችው። ሰው እንዳልሽው አንደኛ ይሄ ልጅ ከየት አመጣሽው ከሚለው ይሄን የመሰለ ቆንጆ ከየት አመጣሽው ምን ማለት ነው? አንዳንድ ነገሮች እንትን አልነበሩም፣ ማኒፑሌቲቭ ናቸው። እሷን የሆነ ነገር አልረዳውም፣ ግን ሞስትሊ ይሄ አስተያየት መስጠት እሷ ግን ተረድተዋለች እኮ። እሷ እኮ አሁን ያም ነገር ነው ተጽዕኖ የፈጠረባት። እነዛ ነገሮች ተጽዕኖ ፈጥረውባታል። ከዛ በኋላ ልጁ ሲለክፋት በጣም እንትን ብላ ነበር ያወራችው። ከዛ ከየት መጣ እንዴት ነው ምን አይነት ልጅ ነው የሚለውን ነገሮች በሙሉ ቼክ አላደረገችም። ከዛ በኋላ እንግዲህ ስለ ጓደኞቹ እንግዲህ የተወሰነ ነገር ነግሯታል መሰለኝ። ሱሰኛ ጓደኞች ነበሩ። ከነሱ ስለተለየ ብቸኝነት በነገራት ነው እና ያንን ነገር ለማድረግ የሞከረችውና አንዳንድ ጊዜ እንዳለችውም ትክክለኛ ነው። ኦሬዲ ታሪኳን በመጀመሪያው መግቢያ ላይ ይዘጋችው ነው። በጎቼ ድምጼን ይሰማሉ ይላል እግዚአብሔር ቃል። ስለዚህ በጎች ከሆነ ድምጹን ልንሰማ ይገባናል። እና እሱ ድራማቲክ እኔ እስካሁን ከጭንቅላቴ ማውጣት ያልቻልኩት ነገር ምንድነው ታውቃለህ? አስቦ እዛ እንደምትወርስ አስቦ ከዛ መጥቶ ኢቭን እንኳን ከተጋቡ በኋላ መሬቱን እንዲሸጥ ታይሙን ራሱ ካልኩሌቲቭ ሆኖ ይሄን ነገር ሁሉ አስቦ በዚህ መሀል አለመውለዳቸው በዚህ መሀል ቢወልዱስ ማለት ስንት አይነት ነገር አለ እኮ እና ምን ያህል እንደተዘጋጀበት ነው እንትን ብሎ ምክንያቱም እንደተጋቡ ከተወሰነ ወራት በኋላ ሃኒሙን ጨርሰው ምናምን ከተጋቡ ከተወሰነ አመት በኋላ ነው ወራት በኋላ ነው ይሄ ነገር የተፈጠረውና በጣም በቃ አይ ዶንት ኖ እኔ በጣም ምን አይነት ሰይጣናዊ ባህሪ ነው እንግዲህ አይ ቲንክ ሰውየው በጌታ አማኝ አይደለም። ስለዚህ የመጣውም አማኝ የሆነው ድራማ ነው። አይ ድራማ ነው። አሁን ይሄንን ሁሉ እያደረገ ያለው ያችን የሚፈልጋትን ነገር በቃ ለማግኘት ሲል ነው የመጣው። የለከፋት የተዋወቃት ወደ ህይወቷ የገባው ኢቭን ወንጌል ስትነግረው ባንዴ እሺ ማለቱ በራሱ
ገብቶሻል። ከዛ ከጓደኞቹ ሱስ የማቆሙ ሂደቱ ራሱ እንግዲህ ዲቴል አልነገረችንም፣ ግን ነገሮቹ ፈጣን ነበሩ። አይ ቲንክ እሷም ደግሞ አላዳመጠችም። በቃ አሁን የጸሎት መልስ ነው አይነት ነገር ነው እንጂ በቃ እሷ ቀድማ እየጸለየች ስለነበረ የመጣው ሰው ሁሉ በቃ የጸሎቴ መልስ ብላለችም እኮ የጸሎቴ መልስ ነው ይሄ አለች። በቃ ለዛ እኮ ነው ከየት አገኘሽው ሲሏት ከሰማይ ያገኘሁት ምናምን ትላቸው ነበረ። ገብቶሻል። ስለዚህ በቃ ይሄ የመጣው ከዛ ነው የሚል ነው። እና አንዳንድ ጊዜ ከጸለይን በኋላ የሚመጡ ወደ ህይወታችን የሚመጡ ነገሮች ትክክለኛ የእግዚአብሔር ምላሾች ናቸው ወይ የሚለውን ጊዜ ወስደን ደግሞ ማድመጥ አለብን። አንዳንድ ጊዜ የእግዚአብሔርን ድምጽ መስማት አለብን። በእንደነዚህ አይነት ህይወት ኤክስፒሪየንስ ማድረግ መጸለይ አለብን። ከዛ ደግሞ እንግዲህ ጸሎት ብዙ ጊዜ እኛ የምንፈታው የኛን ነገር ብቻ አውርተን የምንሄድበት ቦታ ነው አይደል? ግን ጸሎት ውስጥ ኮሚኒኬሽን አለ። እኔ አወራለሁ፣ ከዛ ደግሞ የሚሰማኝ አምላክ አለ፣ ከዛ ደግሞ አምላኬ ሲያወራኝ ደግሞ እኔ እሰማዋለሁኝ ወይ ነው። ስለዚህ በምን አይነት መንገድ ነው የሚያወራኝ፣ ስለዚህ ጉዳይ ምን ይላል ብሎ በደንብ ጊዜ ወስዶት። ምናልባትም እኔ ደግሞ ሌላኛው ያየሁት ክፍተት ምንድነው እዛ ህብረት ውስጥ ሰው ጓደኛ ከያዘ ብቻ ዝም ብሎ ሆይ ሆይ ብሎ ማግባትስ ነው ወይ? እንደዛ አይነት ነው ወይ ያለውስ ነገር? ለምንድነው አንዳንድ ጊዜ ይሄ የጸሎት ህብረት ስሞል ግሩፕ ምናምን ከሆነ በደንብ አብሮ መጸላለይ፣ ከዛ ደግሞ የእግዚአብሔርን ሐሳብ ለማድመጥ መሞከር። እግዚአብሔር ይናገራል እኮ እኔ ከጸለይንና እግዚአብሔርን ከጠየቅነው እኔ እግዚአብሔር ይናገራል ብዬ ነው ማምነውና ያም ነገር አልነበረም በዛ ህብረት ውስጥ። እንደውም ከየት አገኘሽው ይሄን የመሰለ ቆንጆ የሚል እንትን ነው ነበር። ቅድም ከፕሮግራማችን በፊት ስናወራም ያነሳት ሐሳብ ነበረች። ይሄ ሜንቶር የሚሆነን ሰው የሆነ ሰው ቢኖረን አትሊስት ፋሚሊ ያለው ከዛ ሊያማክርህ የሚችል የሆነ ሰው ቢኖር በጣም እንደዚህ አይነት ነገር ላይ በጣም ወሳኝ ነገር ነው። በተለይ ደግሞ እንደሱ አይነት ባክግራውንድ ያለው ሰው በጣም ከባድ ነው እንደ አይነት ላይፍ ማሳለፍ። እኔ አሁን ከዚህ በኋላ እቺ ልጅ ትዳር መስርታ ከዛ እንደ አይነት ነገር ተፈጠረ ከዚህ በኋላ ያለው ህይወቷ ምን አይነት እንደሚሆን ኢማጂን ለማድረግ እየሞከርኩ ነው። ማለት በጣም ከባድ ነው የሚሆንባት። በእርግጥ እንግዲህ አሁን ምንድነው አሁን የፋይናንስም ችግር ስለነበረባት ነው አሁን ብቸኝነት ህይወቷ ላይ እንዲኖር አድርጓት የነበረው። እህቷም ሩቅ ነች፣ ስራ ፍለጋ ነው ወደዚህ የመጣችው። ምናልባት ህይወቷን እንግዲህ በተለየ መንገድ የተወሰነ ሊቀይር የሚችል ነገር ፋይናንስ እጇ ላይ ገብቷል፣ እህቷም እጅ ላይ አለ። ስለዚህ ምናልባት ይሄንን ነገሯን እዚህ ጋር ያጣችውን ነገር ሽፍት ሊያደርግላት የሚችል ነገር ምናልባት ሊኖር ይችላል። ከዚህ ኢነርጂ ለምን እንደሆነ ታውቃለህ? አሁን እሷ ኦልሬዲ ድንገት የመጣ ሲሳይም በለው ድንገት የመጣ ነገር እጇ ላይ ገብቷል። አሁን እኮ ኦልሞስት ሀፉን ሉዝ አድርገዋለች። ሀፉን ሉዝ ስታደርገው ግን ላይፏን ዲግኒቲ የምትለውን ነገር ይሄ ሰው ፊት የታየችበትን ነገር አገኘ ያለችውን ነገር ሁሉ ነው ይዞባት ሄደው ፍቅር፣ ይሄ ትዳር፣ ቤተሰብነት፣ ነገ የመውለድ ተስፋ ምናምን ይሄን ሁሉ ነገር ነው ይዞ ሄደው ልጁ። ምናልባት ይሄ እግዚአብሔር ይርዳሽ ነው ጌታንም አብረን በቃ ሽንተው ብለዋለች እኮ ማለት በዛ ልክ ራሷን እንትን አድርጋለታለች። እንግዲህ አንዳንድ ጊዜ እንዴት ነው አንዳንድ ችግሮች ህይወት ውስጥ ሲፈጠሩ ሌላም ችግሮች ሲደራረቡ ሰዎችን ወደ ትክክለኛ ወዳልሆነ ውሳኔ ይመራል። ምን ነው እኔ ላይ ይሄ ሁሉ ነገር ይሄ የሚባል ነገር አለ። እዛ ውስጥ ከሚነሱት ነገሮች ውስጥ አንዱ ደግሞ ፋይናንስ ነው። ፋይናንስ የሆኑ ነገሮችም ደግሞ በጣም ብዙ ሰዎችን ወደ ምሬት ውስጥ እና ሌላ ነገሮች ተደራራቢ ከሚሆኑበት ነገሮች ውስጥ አንዱ ነው እና በእርግጥ ያናድዳል ነገሩ የተፈጠረው ነገር። አዎ ከባድ ነው። ምናልባት እንግዲህ ትንሽ ደግሞ በተወሰነ መልኩ ኢነርጂዋን ሺፍት ሊያደርግ የሚችልም ነገር እጇ ላይ ስለመጣ ሜቢ እንትን ሊላ ሲችል፣ ግን ዲስካሬጅ የሚያደርግበት ልኩ ግን ቀላል አይደለም። እና እንደውም ደስ ያለኝ መጀመሪያ ላይ ቅድም ያነሳሃት ሀሳብ ራሷም የተናገረችው እንደውም እኔ እንኳን ስትጨርስ ያልኩትን ነገር ካስታወስክ ማለት እግዚአብሔር ነው ወይ የምጠይቀው ምናምን እኔ ወዲያ ወደ እግዚአብሔር ነው የወሰድኩት። ለምን ተለምዷል፣ ይሄ በክርስቲያኑ ሶሳይቲ ላይ ተለምዷል። የሆነ እንደዚህ ሪሌሽንሺፕ ስትጀምራለሁበት እኔ ምናምን መልእክት ምናምን ተለምዷል እና ከዛ አንፃር እግዚአብሔርን ተጠያቂ ማድረግ ይቻላል የሚል ነገር ነበር ጭንቅላቴ ውስጥ ወደ የመጣው። ግን እሷ አይ ቲንክ እግዚአብሔርን ምረርቷታል፣ አውቀዋለች በዛ ሰዓት ጌታን ማዳመጥ እንደነበረባት ካለፈ በኋላ እንግዲህ ምናልባትም አሁን የዚች ልጅ ጥሩ ጎኑ ምንድነው ነገሩ ካለፈ በኋላም እግዚአብሔር ቤት የቆየች ትመስላለች። ይሄን ስትልክልን አይደለ ምንድነው በመጀመሪያ እንግዲህ ክርስቲያን የሆናችሁ ልምከራችሁ ነው። ስለዚህ ከዛ በኋላም እንግዲህ ነገሩ አልፏል። እንግዲህ እዚህ ላይ ግልጽ የተቀመጠልን ታሪክ የለም፣ ምን ያህል ጊዜ እንደሆነ ምናምን የሚነግረን የለም። ግን ካለፈ በኋላ ልምከራችሁ የእግዚአብሔርን ድምጽ ስሙ እዛ ላይ በጣም ፎከስ አድርጉ እያለችን ነው። ስለዚህ ሌሰን ወስዳለች ከህይወቷ። ስለዚህ ተረጋግታ አሁን ደግሞ ታሪኳን ሼር ለማድረግ በቅታለች ብዬ ነው የማስበው። እና ይሄ እንግዲህ
የትዳር በእርግጥ እንግዲህ አንዳንድ ጊዜ የምንፈተንባቸው ኤሪያዎች ይሄ በልባችን ውስጥ በጣም አብዝተን የምንፈልጋቸው ነገሮች ናቸው ለፈተናዎቻችን ብዙ የሚያጋልጡን። አሁን አንዳንድ ጊዜ ወጣቶች አሉ በጣም በልጅነት ምን ስትሆን በጣም ሴሌብሪቲ መሆን ነው ፈልገው ታዋቂ መሆን ነው ፈልገው እንደዚህ ማድረግ በቃ እንደዚህ እና ያ ይሄ በጣም መሻታችን ምኞታችን ከሆነ ነገር በጣም ሊያወጣን ይችላል። እግዚአብሔርን ከመስማት እግዚአብሔርን ከማየት እንዲህ ይጋርደን ይችላልና ለዛ ነው እኮ ሜንተር የሚያስፈልገው መጸለይ የሚያስፈልገው የእግዚአብሔርን ድምጽ መስማት የሚያስፈልገው። እናውቀዋለን ነገሩን ግን ምኞት አለ ውስጣችን ላይ እና ያ ነገር ሳይሆን ስፔሻሊ ደግሞ በሴቶች ስታዩ ደግሞ እድሜያቸው እየገፋ ሲመጣ ማግባት ብቻ ሳይሆን መውለድም ስለሚያስቡ እድሜ ሊሄድብኝ ነው ሳልወልድ የሚለውም ነገር ጥያቄ ይሆናል። ቀላል አይደለም ይሄ ጥያቄና ከዛም አንፃር ነው እንግዲህ የተፈተነችበት ብዬ የማስበውና ምናልባት እንግዲህ አስተማሪ ሊሆኑ የሚችሉ ነገሮች አሉት ታሪኩ። ህብረት ውስጥም ያለን ሰዎች ህብረት ውስጥ ያለውን አብረውን የሚያገለግሉ ሰዎች ወደ ህይወታችን ሰዎች ወደ ህብረታችን እኔ እንደዚህ ሆኛለሁ ብለው ሲመጡ እስከምን ድረስ ነው የማጣራት በተለይ ቤተክርስቲያን ውስጥ ተምሯል፣ የጋብቻ ትምህርት ተምሯል፣ መንፈሳዊ ህይወት የዴሊቨራንስ ምናምን ያስፈልጋል። ምናልባትም እዚህ ሰውዬ ውስጥ እኮ አጋንንት ይኖራል እኮ ገብቶሻል። ስለዚህ በደንብ ጠንከር ተደርጎ ቢጸለይለት ምክንያቱም እዛ ቦታ ላይ ሲመጣ እግዚአብሔር እኮ ሚስጥርን ይገልጣል አይደል? አንዳንድ ይሄ ክፉ ይሄ እባብ ሆኖ የሚመጡ ሰዎች አሉ። ልክ ይሄ በጣም በቃ ነዳፊ የሆኑ ሰዎችና እግዚአብሔር ይናገራል ስለሚያይ ይናገራል እና በዛ ውስጥስ የቤተ ክርስቲያንስ ሚና ምንድነው የሚለውን በእርግጥ ሙሉ ለሙሉ ቤተ ክርስቲያን ላይ ወስደን መደፍደፍ አንችልም። ነገር ግን አንድ ቤተ ክርስቲያን ውስጥ አንድ ሰው ሲታቀፍ የዛ ሰው እረኛ የሆነው ሰው ወይንም ሜንታል የሚያደርገው ሰው የሆነ ሰውን ወደ ህይወቱ አስገብቻለሁ እንደዚህ ብሎ ሲመጣ በደንብ ቻሌንጅ ማድረግ የሚችሉ ሰዎች መሆን አለብን ብዬ አስባለሁ። እንደውም ከቤተ ክርስቲያን ይልቅ አሁን ህብረት ላይ ብናተኩር ነው የተሻለ የሚሆነው። ለምን አንዳንድ ጊዜ ቤተ ክርስቲያን አሁን በልክ ነው ሰው የሚኖረውና መሪዎች የእያንዳንዱን ሰው እንትን ለማየት ወይም ለመያዝ ያን ያህል እንትን ክፍት ላይሆን ይችላል። ግን አሁን እሷ እንደነገረችንም ከሆነ ሞሮፍ ህብረት ላይ ነው የተያዘችው። በጣም ቤተሰባዊነት አለ ምናምንና በዚህ መሃል እንዳልከው ህብረቶችም የህብረት መሪዎችም ሞሮፍ ህብረት ውስጥ የሚመጡ ማለት እንደየንቱኑ ይለያያል። ህብረት የወጣቶች ይኖራል እንደዚህ እህቶች ምናምን እያለ ስለሚል ትኩረት ቢያደርጉ አንድ የተሻለ ነው። ሁለተኛ እኔ እዚህ ላይ መጨመር የምፈልገው ስለ ራስ ያለን አመለካከት ላይ በቃ አሁን ቅድም እንዳልከው የምንሻው ነገር ስለሆነ መፈተኛችን ስለ ራስ ያለ አመለካከት ላይ በደንብ መስራት ይኖርብናል ብዬ አስባለሁ። ምክንያቱም በእርግጥ እውነት ነው ከሶሳይቲው ውጭ አንኖርም። ባለበት እዛው ባለበት ሶሳይቲ ላይ ግን ስለ ራሴ የተሻለ አመለካከት ቢኖር ኮንፊደንስ ይጨምራል። ምንም ነገር ቢመጣ እንዴት ነገሮች ቢፈጠሩ ማለት ብርቅ የማይሆንበት ስቴጅ ድረስ ብንደርስ ብዬ አስባለሁ። ምክንያቱም ዲስ ዴይስ አሁን በጣም ዘመኑም እየከፋ ስለሄደ ለራስህ አንተ ነው ያለው። ከዛ በኋላ ነው ራስህን ካበረታ በኋላ ነው ወደ ሌላ የምትሄደው ማለት ነው። አንተ ራስህን ካላበረታ የምንም አይነት ህብረት ውስጥ ብትገባ አላረል ምንም ይሄ አስተዋጽኦ የምትፈጥረው ነገር ብዙም ይሄ አመርቂ ነገር አይኖረውም። ወይም ደግሞ የሆነ እንዴት ልበል የፈለገ የሆነ ይሄ ሞቲቬሽናል ስፒከሮች ነው የሚባሉት ሞስት ላይ አሁን ያሉት እንደዚህ አነቃቂ ራሳቸው ላይ ስለሰሩ ነው ሌላ ሰው የሚያዳምጣቸው። ያ እንትን ነው እኔ አሁን ይሄ ሰልፍ ኢሜጅ ላይ በደንብ መስራት አለብን። ምስለኔያችን ስለራሳችን ያለን አመለካከታችን ምንድነው? ከምንም በላይ ደግሞ እኔ አንድ ሰው ክርስቲያን ሆኖ ወደ ትዳር ሲመጣ ኦፍ ኮርስ ኤክስተርናል የሆኑ ነገሮችን እኮ እናያለን እኮ ግን ምንድነው እኔ ግን መጀመሪያ ራሴ ላይ ኢንቨስት ሳደርግ ምንድነው ኢንቨስት ማድረግ ያለብኝ? ስለዚህ አንዳንድ ጊዜ ትዳርም ሲታሰብ እኮ መልክ ብቻ የሚታይ ከሆነ እኮ የሆነ እንግዲህ ምናልባትም የሆነ እቃን ቤት ውስጥ ከማስገባት አንፃር ነው ብዬ አስባለሁ። ምንድነው እንደውም እሱ እኮ መልክ አላየም ጥሩነቱ። እሱማ ብር አይቷል። ብር ነው ያየው። አርቆ ነው የተመለከተው። አርቆ ነው ያየው እሱ። ቆንጆ ብር አይቷል። ያ ሶ እንግዲህ በተቻለ መጠን አንደኛ ራሳችን ላይ ኢንቨስት እናድርግ ነው። ሶ ስፒሪቹዋሊ በደንብ ራሳችን ላይ ኬፓብል እንሁን። ራሳችን በብዙ መንገድ ማሳደግ አለብን። ምንም ሆንን ምንን ማለት ነውና ከዛ ደግሞ እንደዚህ አይነት አመለካከቶች ካሉ ደግሞ ቀስ አድርጎ ደግሞ ያንን አመለካከት ላይ መስራት ደካማ ከሆንኩኝ ራሴን የመቀበል ነገር ላይ ችግር ካለ ራሴን ለመቀበል እዛ ላይ በደንብ መስራት በእንደዛ አይነት ችግር ውስጥ ሆነን ትዳርን እና እንደዚህ አይነት ነገሮችን ማሰቡም ምናልባትም
ራስን ለሌላ አይነት አደጋ አሳልፎ መስጠት ለሌላ ይሆናል ለመትረፍ ራስ ላይ መስራት የሚለው ነገር ነው። እንዳልከው ደግሞ ህብረቶች እና እንደዚህ ቤተክርስቲያን መሪዎች ምናምን የቤተክርስቲያን አባላት ላይ አጠንክሮ መስራት የሚለው ነገር በደንብ ይሄ በፊት የነበረ መያያዝ መተዋወቅ ነገር ቢኖር እና ቀድም እንዳነሳዋት ደግሞ የተሻለ አንድ ቢያንስ ምናማክረው ሜንቶር የሚሆነን በደንብ ማለት ፋሚሊ ያለው የተረጋጋ ሴት እንዲሆነ ኑሮ የሚኖር ሰው የሚጸልይ ሰው ኃላፊነት ሰው ቢኖር የተሻለ ነውና እኔ ፐርሰናሊ አም ሶሪ ላጋጠመሽ ነገር በጣም አዝናለሁ። አንቺ ጋርስ ያለው ምን ይመስላል? እሺ ወደ እኔ ደግሞ እንምጣ። እኔም እንዳንተ አሁን ነው እኩል ማነበው እንደኔ እየተንተባተብሽ እንዳትስይ። ይህ የአንድ ወዳጄ ቆየት ያለ ታሪክ ነው። ኦኬ የላከልን ሰው የወዳጁን ታሪክ ነው የላከልን። እሺ ይህ ወዳጄ አብሮ አደጌ ነው። ከሃይ ስኩል ጀምሮ ነው ጓደኝነታችን። አብረን ዩኒቨርሲቲ ገባን። ከዛም እስከ አሁን ማለትም ለ30 አመታት አብረን ዘልቀናል። ታዲያ ይህ ወዳጄ ወጣ ያሉ አስቂኝ ባህሪዎች ቢኖሩትም ያለምንም ማጋነን ደግ፣ ቅን፣ በተለይ ለጌታ ነገር ደግሞ በብዙ ቀናነትና መሰጠት የሚኖር ነው። ከዚህ በተጨማሪም ተጫዋችና መልከ መልካም ስለሆነ የብዙ ሰዎች መውደድ አለው፣ በተለይ በእህቶች እና የዚህ ሰው የዘወትር ምኞት ለሰው ሁሉ ግራ የሚያጋባና ቀልድ የሚመስል ነበር። በወቅቱ እኔና ጓደኞቻችን የምንመኘው ተመርቄ ይህንን እሰራለሁ፣ ያንን እሰራለሁ፣ አገለግላለሁ፣ ካገር ወጣለሁ ነው። የሱ ግን እንደተመረኩ አገባለሁ፣ ብዙ ልጆች ወልዳለሁ ይል ነበር። በጣም ምናልባት አንተ ቴምፕድ ምንሆንበት ሐሳብ ማለት ይሄ እኮ ነው እኮ በጣም የሆነ ነገር ስንሆን ፈተናውን በዛ መንገድ ነው የሚመጣው። ስለዚህ አሁን ገምት እዚህ ላይ በዚህ ላይ እንዳለውም ተመርቀን ብዙ ሳይቆይ አገባ። የረጅም ጊዜ ትውውቅ ባይኖራቸውም በጣም ደስ የሚሉ ጥንዶች ነበሩ። መጋባታቸውን ቤተሰብም እኛንም ያስጨነቀ ነገር ቸርችም ከጋብቻ ትምህርት በፊት ስራ እንዲጀምሩ አሳወቃቸውና ስራ ጀመረ። ኦኬ የወር ደመወዙን እንኳን መቀበሉን እርግጠኛ አይደለሁም። ብቻ ለመጀመሪያ ጊዜ በመመረቂያ ሱፋችን ሚዜ ሆነን በመመረቂያ ሱፋቸው። ስለዚህ በጣም ነገሩ ፈጣጥኗል ማለት ነው። ደስታው ልክ አልነበረውም። ይሄ ማለት እኮ ምናልባት እንግዲህ ኢንጂነሪንግ እንኳን ቢማር በ23 አመቱ ምናምን ከግቢ ይወጣል። ስለዚህ 23 አመት ላይ እንግዲህ ወንድ ልጅ ሆኖ ሊያውም ይሄ ነገር የ30 አመት ጓደኝነት ከሆነ ሰውየው እየነገረን ያለው ኦኬ ያኔ ደግሞ ክላስ ዩኒቨርሲቲ የሚገባበትን ኤጅ አስበው። ኤኒዌይስ በጣም ፈጣጥኗል ነገሩ ማለት ነው። በጣም ፈጣጥኗል። እና የሱ ደስታ ልክ አልነበረውም፣ እኛም ደስታችን ያለ ልክ ነበር። አብዛኞቻችን የትዳር ፍርሃት ቀንበር የተሰበረልን ያኔ ነው። ደስታው የማግባት ጉጉትን ጨመረብን። የሱ የማግባት ደስታ ማለት ነው። በተጋቡ አመት ከ6 ወር ወይም ከ8 ወር ውስጥ ካልተሳሳትኩ ብቻ 2 አመት እንዳልሞላቸው እርግጠኛ ነኝ የምታሳሳ ቆንጆ የሴት ልጅ ወለዱ። እኔም ሴት ልጅ ነው ባይዘው መጀመሪያ ሆነ ፈልጋ እሺ ታዲያ ህልሙ ተሳክቶለታል ማለት ነው። እሺ ግፋ ሞክር። እንዴት እንደወለድሽ ትነግሪኛለሽ? የሱ ጉዳይ ለሁላችንም ሁልጊዜ ደስታና ድንጋጤ ነው ይዞ የሚመጣው። አሁን ትንሽ ቢቆዩ ምን አለ እንዴት አድርጎ ሊያሳድጋት ነው የሁሉ ሰው ጭንቀት ነው። ደግሞ ትንሿ ልዕልት የቤታቸው ድምቀት ሆና ሁሉን አስረስታ በደስታ ትሞላናለች። እናም በዚያው አመት እግዚአብሔር ቅንነቱን አይቶ በጣም ትልቅ የሚባል ድርጅት ውስጥ በማይታመን ደሞዝ ስራ ሰጠው። አየ ልጅ በረከት ነው፣ በረከት ያመጣ። በተለይ ሴት ልጅ ደግሞ ይዛ የምትመጣው በረከት አለ ይባላል። ምን ማለት ነው? አረ ይባላል በእውነት ግን በትሬንዱ ይባላል። እኔም ስላጋጠመኝ ነው። ወንድ ልጅ ግን አሁን የኔ ጓደኛ ነው የመጀመሪያ መኪናችን የገዛው እንደወለድን ነው። ስለዚህ ይባላል መቼም ወደ ሴቱ ለሙሰር ነው እስቲ ይሁንላት ይባላል። እውነት ነው ግን ጓደኛዬ ባይዘው ወንድ ልጅ ወልዶ እኔ ክርስትና አባቱ ነኝ እና መኪና የገዛው ወንድ ልጅ ሲወልድ ነው። አረ ወንድ ሴት መሆኑ ሳይሆን ልጅ በረከት ያመጣል ይባላል። ምክንያቱም ይኸው እዚህ ጋር ያሉትን ትንሽ ቢቆዩ ምን አለበት አሁን በዚህ ደሞዝ ሊያሳድግ ነው ወይ እያሉ ነው እንግዲህ ጥሩ ደሞዝ ያለው ስራ አገኙ ማለት ነው። እሺ ኦኬ በአመቱም ሁለተኛ ሴት ልጁን ደገመ። አይተኛም እንዴ? እቤታቸው አጋጫር እንደለ ይሄ እኮ ነው ችግራችን። እኛ ስታገባ ውለድ ስትደግም አተኛም ወይ ትባላለህ። እሺ ሰው ሁሉ ምኞትን እየኖርክ ነው እንኳን ደስ አለ ብሎ ሳይጨርስ እንደለመደው ስራዬን ልለቅ ነው ብሎ አስደነገጠን። ምክንያቱም ለልጆቼ የሚገባውን ጊዜ መስጠት አልቻልኩም፣ የራሴን የግል ስራ ሰራለሁ የሚል ነበር። የግሉ ስራ ያን ያህል ጥሩ የሚባል ባይሆንም
የሱ ደስታ ገንዘቡ ላይ ሳይሆን ቤተሰቦቹ ላይ ስለነበረ አማሮ አያውቅም። በ6 ዓመት ውስጥ 4 ልጆችን ወለደ። አንድ ወንድ 3 ሴት ልጆችን ማለት ነው። በ6 ዓመት ውስጥ በየስንት ዓመቱ ነው የመጣው ማለት ነው? እሺ ታይወስስ ያ ግን ፈጠነ በጣም እንዳልከው ግን እኔ የሆነ ነገር እየጠበቅኩ ነው ከዚህ በኋላ። ታዲያ ልጆቹ ጥርስ ሲያወጡ መራመድ ሲጀምሩ ሲያወሩ ለሁላችንም እየደወለ ይነግረናል። መስማት ፈለግንም አልፈለግንም እሱ ደስታውን እየተፍለቀለቀ ይናገራል። በጣም ለልጆቹ ቅርብ ልብ ነው እና he is so excited about it ማለት ነው ስለ ሁሉም ነገር። ቆይ ለገሌም ልንገረው ይልና ያንዱን ስልክ ዘግቶ ሌላው ጋር ይደውላል። ትምህርት ቤት ሲገቡና ያጋጠማቸውን ነገርማ እነሱ ራሱ ስልክ ላይ አስቀምጦ ስማ ዛሬ ምን እንዳደረጉ ብሎ ያስወራቸዋል። እኛም ለመድን። ከልጆቻችን በላይ ስለሱ ልጆች እናውቃለን። እሱ ጋር ደውለን ልጆቹን ሳናወራ አንዘጋም። ወይኔ የሆነ ነገር ሆኖበት እንዳይሆን እኔ በጣም ልጆቹ ላይ በጣም ፎከስ አድርጓል። ብቻ ሳይሆን he is so excited ይሄ ስለ እያንዳንዱ ነገር ከኛ ልጆች በላይ ነው የምናውቀው ነው የሚሉት። ለልደታቸው ከወር በፊት እንዘጋጃለን። መቅረት ያቀያይማል። ከባድ ጸብ ነው የሚሆነው። በባህሪው ከሰው ጋር የሚጣላ አይነት ሰው አይደለም። በልጆቹ ግን ያኩርፋል። ከባድ ጸብ ያደርገዋል። ለኛም ልጆች ተመሳሳይ ፍቅር ነው ያለው። ሲታመሙ ሌሊት ነው ቀን ነው ስራ አለኝ ምናምን አያውቅም ነበር። ሲበር ይመጣል። ቀድሞን ስለወለደ ምክር በየጊዜው ይሰጠናል። ልጆቻችንም በጣም ይወዱታል። ሲያዩት ሩጦ ይጠመጠሙበታል። ፐርሰናሊም የልጅ ወዳድ ነው። ወይኔ እግዚአብሔር ይርዳው ነገር ነው በእናት ብቻ ምንም ስጋት የሌለበት ደስታ ገጠመው። ቅድም እንዳልነው የቴምፕትድ ይሆናል ብለን እሺ ሰላም ነው ማለት ነው። ዲቪ ደረሰው። ኦኬ ሚስቱ ነበረች የሞላችለት። አብሮት የሞሉት ሳይወጣላቸው ለብቻው የሞላችለት ወጣለት። that's so sad ብቻውን ነው የተሳካለት ማለት ነው። ልጆቼን ጥዬ እንዴት ነው ብሎ ትንሽ ተነጫነጨ። ሁላችንም ጮህንበት። ለልጆችህ ከዚህ ሀገር ውጣል ነው። ኦኬ እሱ ቀድሞ ወጥቶ ፕሮሰስ እንዲያደርግ ማለት ነው። የኛም የሱም ልጆች እያለቀሱ ብዙ ከፍቶን ደግሞ ደግመን እናገኘዋለን በሚል ተስፋ ሸኘ ነው። እዚሁ ሀገር ሄደ ማለት ነው። እሱ ማለት አይ ቲንክ ሚስቱ ለሱና ለሷ የሞላችው ሳይደርሳቸው ለብቻው ለሱ የሞላችው ደረሰው ማለት ነው። በጣም ከባድ ነው። ከላይ እንዳነበብነው ከሆነ ለሱ በጣም ከባድ ጊዜ ነው የሚሆነው። እያንዳንዱ ምክንያቱም ጥርስ ሲያበቁ ሲራመዱ ምናምን ካወራ በጣም ከባድ ነው። እሺ እዚሁ ሀገር ያለ ያክል በየቀኑ እየተደዋወልን እናወራለን። ልጆቻችንም ያወራል ያጫውታቸዋል። የደረሰበትን ያለበትንና ልጆቹን ሚስቱን ለመውሰድ የቀረውን ፕሮሰስ የዲኤንኤ ሪዛልት መሆኑን ነገረን። አለቀላቸው ማለት ነው። ዲኤንኤ ድረስ ደረሱ። ደስ አለን። ልጆቹንና ሚስቱን ለመሸኘት ለሱም ስጦታ ለመላክ መመካከር ጀመርን። እሺ ይህ ወዳጄ ግን ሳይደውልልን ቀናት ተቆጠሩ። ሳይደውል የማይውል ሰው ሳይደውል ቀናቶች አለፉት። ደወልኩ አያነሳም። ሌሎች ጓደኞቼ ጋር ደወልኩ። ማንም ጋር ደውሎ አያውቅ። ምን እንደገጠመው ግራ ገብቶኝ ሚስቱ ጋር ደወልኩ። እሷም ተጨንቃ በእንባ ደውሎ እንደማያውቅ ነገረችኝ። ምን ሆኖ ሶስተኛ ሰው እየነገረን ስለሆነ እየፈራው ነው ይሄን ነገር። በዚህ ሁኔታ እንደ ቀልድ ወራቶች ተቆጠሩ። በቤተሰብ በኤምባሲ አቅማችንን አፈላለግ ነው። አሬ የሆነ ነገር ሆኖ እንዳይሆን እሱ አንድ ቀን ሌሊት ደውሎ ኦኬ ምንም አልሆነ። ከሁሉም የምቀርበው አንተን ስለሆነ ጉዴ ልንገርህ አለኝ። ድምፁ ተቀይሯል። እሱ መሆኑን ማወቅ ስላልቻልኩኝ ቪዲዮ ኮል አድርግ አልኩት። ያለበትንም ሁኔታ ማየት ፈልጌ ስለነበር በዛ ቅጽበት ጭንቅላቴ ውስጥ ብዙ ነገር መጥቷል። ቪዲዮ አድርገው ያልኩትን ማመን አልቻልኩም። ቪዲዮ አድርጎት እሱ ያየሁትን ማመን አልቻልኩም። ጺሙ ፊቱን ሸፍኖታል። አይኑ ቀላልቷል። እንደከሳ ፊቱ ያስታውቃል። ምን ሆነህ ነው አልኩት። ምንም ሳያወራ ያለቅሳል። ተረጋግቶ እንዲነግረኝ በመከራ አግባባሁት። የነገረኝን ግን ማመን አልቻልኩም። ዋው ምን እንደምመልስለት ግራ ገባኝ። ቀድሜ ያነበብኩትና ከአራት ልጆቹ መካከል አንዱ ብቻ ልጅ የሱ መሆኑን በዲኤንኤ ውጤቱ እንዳረጋገጠ ነገረኝ። 3 ልጆች የሱ አይደሉም ማለት ነው። በኢየሱስ ይቻላል። ሃይማኖታቸው ፈቅደ እንደሱ ሳይሆን ዋው እውነትም አየ በጣም በመንፈልገው ነገር ነው የምንፈተነው። እዚህ ጋር ያስቀመጣት ስጋት የሌለበት ደስታ ገጠመው የሚለው ነገር 3ቱ ልጆቹ የሱ አይደሉም።
ይሄን ሁሉ ያወቀው በዲኤንኤ አይ ቲንክ እግዚአብሔር ማውቆ ሊሆን ይችላል እንዴ የብቻውን ያወጣው ደረሰው። አይ ነው በጣም ከባድ እዚህ በጣም ከባድ ችግር ሊፈጠር ሙሉ ይችል ነበር ማለት እኮ ነው። ግን እንዴት ነው አሁን በጣም ከባድ ነው ማለት እኔ ለምን ከምን አንፃር እንዳሰብኩት ታውቃለህ? እንዲህ አይነት ታሪኮች ይሄ በዲኤንኤ ሲረጋገጥ የኔ ልጅ አይደለም ምናምን እንደዚህ አይነት ታሪኮች አሉ ኖርማል ዲስ ዴይስ። እንደውም በዚህ ሰዓት እንደውም በጣም መሰማጀው አይ ቲንክ ይሄ ነገር በጣም የቆየ ታሪክ ነው። ምክንያቱም የ30 ዓመት ጓደኝነት ያላቸው ሰው ነው ይሄንን ነገር ስለ ጓደኛው ነው እየነገረን ያለው እና አሁን ግን በጣም ብዙ እየሰማን ያለ ነው በዚህ ሰዓት በጣም ጆሮ ጭው የሚያደርግ ነገር ከየአቅጣጫው ከቤተ ክርስቲያን ነው በጣም እየሰማን ያለውና የሱ ግን ሞር ለልጆች ያለው አንደኛ በጣም አሁን ልቡን በጣም የሚሰብረው ነገር ምንድነው ለልጆች ያለው ፍቅሩ በጣም የተለየ ነው። በጣም ቶሎ ማግባት ቶሎ መውለድ ይፈልግ ነበር አይደለም ለልጆቹ ለጓደኞቹ ልጆች ራሱ ያለው ፍቅር በጣም ከባድ ነው። ስለዚህ አሁን ጉጉት ላይ ነበረ ከመቼ ይሄ ፕሮሰስ አልቆላቸው ልጆቼ እኔ ጋር መጥተው ያ የቀደመው ፍቅራችን የቀደመው ነገራችን ይቀጥላል። ምክንያቱም ከትምህርት ቤት ሲመጡ ያለው ወሬ ጨዋታቸው ከዛ ከነሱ ጋር ያወራውን ደግሞ ለጓደኞቹ የሚነግረው በጣም ኢንጌጅድ ነው ከልጆቹ ጋር ያለው ኢንጌጅድ ነው በሚለው ሊያዘው ነው። ግን ከኢንጌጅድ በላይ በጣም ሂዝ ኦብሰስድ በጣም ምክንያቱም ካየኸው እኮ ሲናገር ኢቭን በጣም ጸበኛ ሰው አይደለም። በጣም የተረጋጋ ሰው ነው። በሰው ተወዳጅ ነው። ግን በልጆቹ ኬዝ ከመጣበት ምንድነው እንደዛ ያደረጋት ነው? እኔ እኮ አሁን እኮ በጣም የሚከፋው ነገሩ ምንድነው? ለምሳሌ አንዳንድ ጊዜ የሆነ ፎልት ይኖራል በመሃል ምናምን ሰዎች ሊሳሳትና አንድ ሰው እንደዛ ሊያደርግ ይችላል። እሱም ኖርማል አይደለም። ግን ኬዝ በቃ የሆነ ነገር ተፈጠረ በልና ከዛ በኋላ ያን ነገር ይሄ ልምምድ ሆኗል እኮ ማለት በቃ በየጊዜው እየሄደች ሶስቱን ከሌላ ሰው እየወለደች ነው አንዱ ብቻ ልጁ መሆኑን። ስለዚህ ሜቢ ወንዱ ሊሆን ይችላል አንዱ ሌላ ሶስቱ የተወለዱት ሴቶች የሷል ማለት ነው። ይሄ በጣም ከባድ የመጀመሪያው የሷል ላቱን አይ ዶንት ኖ እንግዲህ እሱን ታሪክ በደንብ ብሪፍ አላደረገውም። ግን በጣም ከባድ ነው። አሁን እዚህ ጋር ማን ነው ተጠያቂ የምታደርገው? ሚስትየው ነው ልጅ ያው ምንም እንጃ እሷማ ትጠየቃለች። እግዚአብሔርም ይጠይቃታል እኮ ምክንያቱም ኃጢአት ነው። ከዛ ደግሞ ወንጀልም ነው። በህግም ካየነው ወንጀል ነው ኃጢአትም ነው። ሰውየው በብዙ ነገር ነው የተጎዳው። እነኚህ ልጆች ላይ እኮ ባይዘዌ ስራ እየሰራ ነበረ። እንደውም ጓደኞቹ ሁሉ በጣም ደስተኞች ሆኑ። በቃ ልጆቹን የሚመግብበት የተሻለ ስራ እንዲፈልግ ስራ ተገኘ። ከዛ ስራ ገባ። ከዛ ደግሞ ጭራሽ ከስራ ወጥቶ የራሱ ያን ስራ ነው ሌላ ስራ ፍለጋ የራሴን ቢዝነስ ልጀምር አለ። በጣም እየለፋ ነው። ስለዚህ የራስን ያልሆኑ ልጆችን ማሳደግ በራሱ የትምህርት ቤት ወጪ አለ፣ ከዛ የምግባቸው አለ። እንግዲህ አሁን ይሄ ሰውዬ እየለፋበት ያለ ብዙ ነገሮች አሉ ማለት ነው። እነዛን ነገሮች ኢንቨስት አድርጓል። እሺ እነሱን ነገሮች እንደው በተወሰነ መልኩ ልናሳነሳቸው እንችላለን። ከዛ ልብ ውስጥ ያለ ፍቅር ግንኙነት አለ እና ባይዘዌ ያኛውም ቀላል አይደለም ነገሩ። እንደዚህ ከሆነ ካወቀ በኋላ ባይዘዌ ከዛም ቀጥሎ እንደዛ እየለፈውኝ የሰው ልጆችን ሳሳድግ ጭንቀት አለ፣ የሰው ፊት ማየት አለ። ምንሽ ቀላል አይደለም። አንድ ልጅን ወልዶ ማሳደግ ምን ያህል ዋጋ እንደሚያሳጣልሽ እኮ አይደለም። ሰው ልጅ ማሳደግ ቀላል አይደለም። ብዙ ነገርሽን ለልጆች ስትይ ትታያለሽ እኮ። ስለዚህ በዚህ ሁሉ በደንብ አድርጋ ቀጥተዋለች። ስለዚህ የልጁ ልብ በደንብ ነው የጎዳችሁ። በደንብ ምልሽ ይሄ እግዚአብሔር ያከበረውን ሰውን በእንደዚህ አይነት መልኩ ሰው ላይ ግፍ መስራት በራሱ ቀላል አይደለም። እሷም ልታጭደው ትችላለች በተለያየ መንገድ። አይ ቲንክ ልጁ ይልሽ በቃ ልጅ ስለሚወድ ለልጅ እንደያነሳው ልታቃለህ ይሄንን ማለት ከአራት ልጅ ሶስቱ ከሆነ እሱ ያሉት ከዛ በኋላ ካየ ደግሞ በ6 ዓመት ውስጥ 4 ልጆችን ከወለዱ 6 ዓመት አብረው ኑረዋል ማለት ነው እኮ። አሁን እቺ ሴትዮ እኮ በ6 ዓመት ውስጥ በ2 ዓመት ጋፕ እንኳን ብትወልድ 4 ልጅ 8 ዓመት ነው የሚፈጀው። ላይክ በኖርማሉ በሕክምና ባለው እንትን በየ2 ዓመት ጋፕ እንኳን ብታደርገው በ8 ዓመት ውስጥ 4 ልጅ ትወልዳለች። በ6 ዓመት ውስጥ 4 ልጅ ወልዳለች። እሺ አንዳንዶቹ እንትን ያረገዘችባቸው ጊዜያቶች በጣም ተደራራቢ ናቸው። ምናልባት አንቺ ሴት ስለሆነች ተረጅኛለሽ ነገሮቹ ቢኮዝ እንግዲህ የ9 ወር ጊዜ አለ።
ከዛ እንግዲህ ማለት 6 ዓመት ካደረግነው 4 ልጅ እሱም ስለሚፈልግ ስለነበረ ከላይ ታሪኩን እንደነገረን በጣም ልጅ ይፈልግ ስለነበረ የጊዜው የመጠራጠር እንትን እድል አይሰጠውም ብዬ አስባለሁ። አዎ እኔ ምኑን ላወራልሽ ፈልጌ ነው ልጅቷ ሌላ ሰው ጋር የምትሄድባቸው እንትኖች በጣም እንትን ነበሩ፣ ቅርብ ነበሩ ማለት ላይክ አንቺ አትደነግጭም እንዴ እንደሰው የሆነ ነገር ተፈጥሮ ድጋሚ ሁለተኛ ከዛ አሁንም ድጋሚ ሶስተኛ ምናልባትም እኔ ለምንስ ለሱ ለብቻ ዲቪ ልትሞላለት ቻለች? እሱም ሌላ ምናልባት እኔ እሱ ጋር ማን ጥያቄ አለ ለምን ለብቻውስ ሞላችለት? ምክንያቱም ጊዜ እየሄደ ጊዜ በጨመረ ቁጥር ልጆቹ እያደጉ በሄዱ ቁጥር እኔ እንደውም አንድ ሰው የነገረኝን ታሪክ ላስታውስ እዚህ ማለት ልጅቷ ልክ እንደሱ በትዳር ውስጥ የምትኖር ሁና ሁለተኛው ልጅ ግን እያደገ በሄደ ቁጥር ልክ ቲኔጅ እድሜ ላይ ሲደርስ ከሌላ ሰው ነው የወለደችውና ኤግዛክት የወለደችለትን ሰውዬ መልክ መያዝ ጀመረ። ይሄ ኤግዛክት መልክ ማለት ልጅ እያለ የልጅነት መልክ ስለነበር አያስታውቅም እና በኋላ ነው ነገሩ ይፋ የወጣው። ከዛ ያው ታወቀ ማለት ነው አፍተሩን። ከዛ አንዳንድ ጊዜ እንደዛ የመሆን እድል አለው። ግን አሁን አንዳንድ ጊዜ እሱም ፍራቻም ሊሆን ይችላል። አንዳንድ ጊዜ ግን እንትንም ሊሆን ይችላል። አምሳይ ወይ ልጆቿ ወደሷ መልካቸው ወጥቶ ሊሆን ይችላል። 3 ሴቶች ስለሆኑ ሜቢ ሴቶቹ አሁን ወደሷ አስመልኳ ሄዶ ቢሆን ኖሮ አንዳንዴ ደግሞ ከቤተሰብ ውስጥ የሆነ ሰው ሊመስሉ ይችላሉ አንዳንድ ጊዜ። ስለዚህ ሜቢ እሱም ፍራቻም ሊሆን ይችላል። አሁን ለብቻዋ ለምን ሞላች የሚለው ያንን እሷማ ይሄንን ስለምታቅም ሊሆን ይችላል። ያንን ያደረገችበት ምክንያት ይሄንን ኬስ ስለምታቅም ሊሆን ይችላል። ግን አይ ዶንት ኖ እኔ ምልሽ እኛ ሰዎች በዚህ ነው ብለን ነው እንጂ ብናልፈው ምንም ለማለት ከባድ ነው። ይሄ ሰውየው በጣም ከፍተኛ ጉዳት ተጎድቷል። ከዚህ በኋላ ያለውን ታሪክ ባቀው ደስ ይለኛል። የሰውየውን ብናቀው ከዚህ የ30 ዓመት ታሪክ ስለሆነ ይሄ ከዚህ በኋላ ያለበትን ስታተስ ባቀው ደስ ይለኛል። እንደው አንዳንድ ጊዜ ተመልካቾቻችን ይሄን ፕሮግራማችንን የምታዩት ሰዎች ታሪካችሁን ጽፋችሁ ስትልኩልን ነገሩ ከተፈጸመ በኋላ ደግሞ ያላችሁን ህይወት ደግሞ ብናውቀው ብትልኩልን አየር ላይ የተንጠለጠለ ታሪክ አይሆንብንም እና ይሄ ልጅ እኔ ባይዘው ያው ስላዘንኩለት ነው። በቃ እዚህ ጋር እኮ ዘግቷል። እሱ ትልቅ የህይወት ምዕራፍ ነው የዘጋው። ወንድ ደግሞ ሲጎዳ በጣም ነው የሚጎዳው። ምልሽ ላይክ ወንድም ሴትም ሲጎዳ አይ ሴቶች ብዙ ጊዜ ምን አይነት እንትን አላችሁ መሰለሽ በማልቀስም ከዛ ደግሞ ነገራችሁን ለሰዎች በማውራትም ቶሎ ሂል ታረጋላችሁ ገብቶ ስለምታወሩትም። ወንዶች ግን ብዙ ጊዜ ይሄ ነገርን በዚህ ልክ ገላልጦ የማውራት እንትኑ የለንም። አይተሹ ከሆነ እንደውም ስለምቀርብህ ብሎ እኮ ነው ለአንዱ እንጂ ከሁሉም ነው የጠፋው። ሲመለስ ሲሟድጓል ምናምንና ይሄ ሀዘንም ሲገጥም አይተሽ ከሆነ እናቶች ሴቶች ፊት ለፊት ቶሎ እንትን ይላሉ ቶሎ ነው የሚወጣላቸውና ወንዶች ግን ይሄ ላይክ ወደ ውስጥ ስለሚያደርጉት ቶሎ ሂል አያረጉም። እንደውም ብዙ ጊዜ በዛ ምክንያትም ቶሎ ይሞታሉ። ብዙ ጊዜ አይተሽ ከሆነና ብዙ ጊዜ እንደውም ኮምፔር ልናርግ የተወሰኑ ሰዎች ብዙ ጊዜ ሚስቶች ቀድመው ከሞቱ ባሎች ቶሎ አይቆዩ። በተለይ ረጅም ጊዜ አብረው ቆይተው ከሆነ ሌላ ላይፍ ውስጥ ካልገቡ ሌላ ላይፍ ውስጥ ወይ ቶሎ ካላገቡ ምናምን ነገር ሰርቫይቭ አረጉም። ሴቶች ግን ያቸው ባሎች ከ30 ዓመት በኋላ ምናምን አያት ሆነው ምናምን ነው አይኔ ስላየውና እና ምንድነው እኔ ምን ይመስለኛል መሰለሽ ከክፋት አይደለም። እኔ ምን እንደሚመስለኝ ታውቂያለሽ ላይክ ነገራቸውን ስለሚያወጡት ሂል ታረጊያለሽ። በቃ ባይዘው ጥሩ እኮ ነው እናንተ እኮ እንደውም ማለት አሁን እኮ የሱ ጉዳት ደግሞ የባሰው ነገርኩ ቅድም በተለይ የመጀመሪያው ታሪክ ላይ እንዳነሳ ነው ሰው የሚፈተነው በጣም በሚሻው ነገር በጣም በሚወደውና በሚፈልገው ነገር ላይ ቱማች አጥብቆ ኮንሰንትሬሽኑ ሁሉ ነገሩን እዛ ላይ ስለሚያደርግ ልክ ሲያገኘው የሆነ ነገር አይን የሚበዛበት እንደ አበሻዊ አባባልም ይባላል አይን የሚበዛበት ነገር ይባላልና ቱማች ኢነርጂውን ሁሉ ነገሩን እዚህ ነገር ላይ ነው ኢንቨስት ያደረገው ሰውዬ ማለት ኢቭን ሲራመዱ ሲበሉ ሲጠጡ እያንዳንዱ ነገር ነው ለጓደኞቹ ሼር የሚያደርግ በማያገባቸው ማለት ነው። እዚህ ጋር እንደውም ሰውየው የገለጸበት እንትን ማለት ለሁላችንም እየደወለ ይነግረንና ከዛ በኋላ የኛን ስልክ ዘግቶ ሌላ ሰው ጋር ለሚደውልም ነግሯቸው ነው የሚዘጋው። ቆይ ደግሞ ከሌ ጋር ልደውልና ላውራ ብሎ ማለት ነው። አይ ኖ ኤክሳይትድ እንደሚያደርግ ይገባኛል። ልጅ ማንኛውም አዲስ ነገር መጀመር ኤክሳይትድ ያደርጋል። ግን የሱ ደግሞ ሞር ጉዳቱ የሚያመዝነው ለነገሩ የሰጠው ቦታ ለነገሩ በጣም ለፋሚሊ እንዲኖረው ከመጀመሪያው በጣም በቃ ማለት ገና ሳይመረቅ ነው ያገባው።
ከባድ ነው ለሱ። እኔ ምን አስባለሁ መሰልሽ እኔ ከዛሬ ከሁለቱም ታሪክ በጣም ወደ ልብ የቀረልኝ እንግዲህ ተመልካቾቻችን እኛ የራሳችንን ሀሳብ ነው እዚሁ ስለምንሰማ የራሳችንን እዚህ የመጣልንን ሀሳብ ነው ሊቀለንም ይችላል ለኛ እኛ ጋር ስላልደረሰ እናንተ በብዙ አቅጣጫ እንደምታዩት እና የምትወስዱት የሆነ ሌሰን እንደሚኖር አውቃለሁ። እኔ ግን የምር በሁለቱም ሳይድ የቀረልኝ ነገር ምንድነው አንዳንድ ጊዜ በጣም ረጅም ዓመት ውስጣችን ላይ የቆዩ ምኞቶቻችን ምንድናቸው እና ይሄ ልጅ ጓደኞቹ ሁሉ ያውቃሉ ቶሎ ማግባት እንደሚፈልግ ቶሎ መውለድ እንደሚፈልግ ምና ያውቃሉ። ሰው ተመርቄ እስኪ ስራ ለስራ እንደዚህ ላድርግ ሲል እሱ ላግባ ነው የሚለው። ትንሽ የሆነ ነገሩን የቀደመ ይመስላል ከፕራዮሪቲ አንፃር አታረጊውም ተማሪ ሆነሽ እንደዛ አታደርጊውም። አይ ነው ካሬጁ ድፍረቱ ምናምን አለ ግን ልክ እንደውም ግራጁዌት ስታረጊ ህይወትን ታየዋለሽ እኮ አይደለም ኑሮ ከባድ ነው ስራ የማግኘት ነገሩ ከባድ ነው። ስለዚህ እንደውም ብዙ ሰዎች ግራጁዌት ካረጉ በኋላ ተማሪ ያሉ የነበራቸው አይነት ድፍረት የላቸውም ለማግባት። ግን አንዳንድ ጊዜ ይሄ ምኞቶቻችን በጣም ወደ ውስጣችን ገብተው የሞሉት ምኞቶቻችን በእግዚአብሔር መንፈስ በእግዚአብሔር ቃል በደንብ እንትን መታሸት አለባቸው ብዬ አስባለሁ። እነዛ ነገሮች እግዚአብሔር በእኛ ህይወት ውስጥ ከሚፈልገው መንገድ ውጪ እንዳያስኬዱ በጊዜው እኮ ይሆናል እኮ ሀብትም ቢሆን ባይዘው ሀብት ገንዘብ እነኚህ ትዳር እንደዚህ አይነት ነገሮች በሙሉ እግዚአብሔር በእኔ ህይወት ውስጥ እንደ ክርስቲያን ምንድነው የሚፈልገው? በመጀመሪያ የሚፈልገው ነገር ምንድነው? አይ ነው ትዳር እግዚአብሔር የፈጠረው አንዱ ተቋም ነው ያስፈልጋል በህይወታችን ውስጥ ግን በዛም ውስጥ ደግሞ መጠላለፍ የለብንም ነው። ጳውሎስ ለመጠላለፍ እኮ በጣም ብዙ ያስ መንገድ ላይ በእሾክ መካከል የወደቀው ዘር ትዝ ይልሻል። ብዙ ምኞቶች አብረውት ስላሉ እያደገ ሲመጣ እነዛም ነገሮች እያደጉ መጡና የሆነ ነገር ሊያወራ ሲል በቃ ያንን የተዘራውን ዘሩን ሊገልጥ ሲል ያንቀው ጀመር ይላል። እና አንዳንድ ጊዜ አብረውን የሚያድጉ እንደዚህ እንደሾሁ የሚያንቁ ነገሮች ሊኖሩ ይችላሉ። በጣም ልባችንን ሐሳባችንን ምኞታችንን በሙሉ ውስድ አድርገው ከእግዚአብሔር ሐሳብ ወደዚህኛው አምጥተውን በቃ እዚህ ነገር ላይ ብቻ እንድንቆይ የሚያደርጉንና ምናልባት እኔ አሁን ዛሬ የወሰድኩት ትልቁ ሌሰን ይሄንን ነው። በእነዚህ ነገሮች መጠመድ የለብንም። በሐሳቦቻችንን በቃ ማለት ላይክ ቆላሲያስ ላይ እኮ እንደዛ ከሆነ አንዱ የሚያወራው ቆላሲያስ እንግዲህ 4 ምዕራፍ ነችና አንድ አስተማሪ ያለ ጆን ፓይፐር የሚባል እንግዲህ ካወቅሹና እሱን ክፍል ሲያስተምር ስለ 3 ሐሳቦች ያነሳለን። ቆላሲያስን ሲያስተምር አንደኛው አይደንቲቲ ነው፣ ሁለተኛው ዲዛየር ነው፣ ከዛ ሶስተኛው ደግሞ ሃቢት ነውና እንግዲህ በክርስቶስ ኢየሱስ ያገኛችሁት አይደንቲቲ አለ ብሎ ካወራን በኋላ ደግሞ ከዛ ዲዛየራችሁ ምንድናቸው ነው እነሱን አስተካክሏቸው ነው። ምኞታችሁ ምንድነው ሐሳባችሁ ምንድነው ይላቸው። ምክንያቱም እነዛ ዲዛየሮች ናቸው በጣም እናስባቸው መሻቶቻችን ልምዶችን ይወልዳሉ። እነዛ ልምዶቻችን ደግሞ ምናልባትም ወደ ሞት ሊወስዱን ወይንም ወደ ጥፋት ህይወታችን ውስጥ ወደ ሌላ አይነት ክራይሲስ ውስጥ ሊከቱን ይችላሉ። ስለዚህ በጣም ዲዛይር የምናደርጋቸው ነገሮች የምናስባቸው ነገሮች በሙሉ እነዛ ነገሮች በደንብ እንትን ፊልተርድ መደረግ አለባቸው። እግዚአብሔር በእኔ ህይወት ውስጥ ያለ ሐሳብ ምንድነው ከኔ የምትፈልገው? አሁን ቢያስኩት መንገድ ውስጥ ምን ታስባለህ? ያንተን ምሪት እፈልጋለሁ ማለት በጣም ኢምፖርታንት ይመስለኛል። አይ በጣም ልክ ነህ። እኔም ያንን ነው እንዳልነው መጀመሪያም ፕሮግራሙን ስንጀምር እንዳልነው ፎር ጃጅመንት ወይም ደግሞ የሆነ አንዱ ላይ ጥርስ ለመንከስ አንዱን እንትን ለማድረግ ሳይሆን ሲጀምርም እንዳልነው እኛም እዚሁ ነው የምንሰማው ታሪኩን። አዘጋጆቻችን ናቸው የሚመርጡት የተላኩትን ታሪኮች። ግን አንድ ሰው በአንድ ሰው ላይ የሚያደርሰው ወይም የራሱን ሀሳብና የፍላጎት በማየት የሚሄድበት መንገድ ሌላኛውን አካል ምን ያህል ሊጎዳ እንደሚችል ምን ያህል ሊሰብር እንደሚችል አንዳንድ ጊዜ ያው መቼም ለክፋት ከተነሳሳ ልብህም የሚሆነው ግን ያንን ነው ያየሁትና እግዚአብሔርን መስማት የሚለው መጀመሪያም የተቀመጠው ላይ እግዚአብሔርን ማዳመጥ በራስ ከእግዚአብሔር ጋር ኮሙኒኬት ማድረግ የሚሉትን ነገሮች ነው ሞሮፍ የቀረልና ብናቀው ታሪካቸውን በጣም ደስ ይለን ነበር። እናንተም ያላችሁን ሐሳብ የተሰማችሁን ስሜት ኮሜንት አድርጉልን። ያ እንግዲህ የዛሬው ፕሮግራማችን እንግዲህ እዚህ ላይ ሳምንት ደግሞ እንግዲህ በተለየ ሌላ ደግሞ አዘጋጆቻችን ሌላ ቆንጆ ሆነ ደግሞ ለተመረጠ ታሪክ ደግሞ እስከምንገናኝ ድረስ መልካም ጊዜ። እንግዲህ ፕሮግራማችንን እንግዲህ ላይክ፣
ኮሜንት፣ ከዛ ደግሞ ዩቲዩባችንን ሰብስክራይብ አድርጉ። ከዛም ደግሞ በስልክ ቁጥር ከታች በምናስቀምጥላችሁ ስልክ ቁጥር ደግሞ ታሪኮቻችሁን ላኩልን። እንግዲህ ቅድም እንዳልናችሁ ታሪኮቻችሁን ስትልኩልን ደግሞ ምናልባት ታሪካችሁ ያው ያለፈ ታሪክ ነው የሚሆነው እና ካለፈ በኋላ ደግሞ አሁን ላይ ያላችሁበትን ስታተስ ደግሞ ጨምራችሁ ብትልኩልን ደስ ይለናል። እንግዲህ ይህን ፕሮግራም የምትከታተሉ በሙሉ ከዚህ ታሪክ ውስጥ ምን እንደተማራችሁም ምን ልባችሁ ላይ እንደቀረ ደግሞ በጣም ፖዚቲቭ የሆነ ኮሜንቶቻችሁን በኮሜንት ሳጥናችን ላይ ብታስቀምጡልን ይደርሰናል። ሁላችሁንም እንወዳችኋለን። እንግዲህ እግዚአብሔር መልካም ነው። በየትኛውም አይነት መንገድ ውስጥ ስፔሻሊ በእንደነዚህ አይነት ህይወት ውስጥ እያለፋችሁ ያላችሁ ሰዎች ደግሞ ጸልዩ። እግዚአብሔር ይፈውሳል። የልብንም ፈውስ ይፈውሳል። የትኛውንም ነገር ይፈውሳል፣ ይጠግናል። ስለዚህ አንዳንድ ጊዜ በራሳችን ምኞቶች ተታለን የደረስንባቸው የሄድንባቸው መንገዶች የጎዱን ሰዎች ካለን የሚጠግነው እነዛን ክፍተቶች የሚሞላው እግዚአብሔር ብቻ ነው እና ወደ እግዚአብሔር ተመለሱ እላለሁ። መልካም ጊዜ ይሆንላችሁ።